ሰላም ጤና ይስጥልኝ። እንዴት አላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ሁለት የተሳሳቱ ነገሮች ወደ አንድ ቢመጡ ትክክለኛ ነገር ይፈጥራሉ ወይ በሚል መስመር ላይ እንድንወያይበት ዛሬ ይዤ የመጣሁት የአፋሕድና የአፋብኃ ወደ አንድነት ሊመጡ ነው የሚል ነገር አለ። እንግዲህ እንደ እውነቱ ከሆነ እንደኔ ከሆናችሁ እናንተም ይሄ ወደ አንድነት ልንመጣ ነው፣ ወደ አንድነት መጥተናል፣ ወደ አንድነት ለመምጣት እያሰብን ነው የሚል ወሬ ልባችንን አውርዶታል። ለምንድን ነው? ከዚህ በፊት እንዳልኩት በዳያስፖራም በአገር ቤትም ያለው አማራ የፋኖ ወደ አንድነት መምጣት ለአማራው በቃ ብቸኛው መፍትሄ ነው ብሎ ስለሚያስብ ኦፍኮርስ እውነትም ነው። ጄኒውንሊ ወደ አንድነት መጥተው በአንድ ስትራቴጂ በአንድ አመራር ስር ሆነው አንድ አመራርም ባይሆኑ ግን አትሊስት አንድ አይነት ዓላማ ይዘው የሚታገሉ ቢሆን ከፍተኛ ውጤት ላይ መድረስ ይችላሉ። አሁን ነገሩ ምንድን ነው? ሁለቱም በተናጠል ስታዩቸው የእስክንድርንም ዓላማ የአፋብኃዎችን ዘመነ ካሴንም ዓላማ ስትመለከቱ የአማራው ቤስት ኢንትረስት ዓላማቸው አይደለም። ሁለቱም በዚህ አዲስ ፓርቲኩላር ታይም እነ ዘመነ ካሴ ከትግሬው ከነ ትህነግ ምናምኑ ጋራ በሰሜን ማለት ነው በዛ ሌላ አይነት ጥምረት ፈጥረናል ልንፈጥር ነው እያሉ ነው የሚያስወሩት። በዛም ደግሞ የምንሰማው ነገር ምንድን ነው? በአንድ ላይ ከትህነግ ጋር እንደሚሰሩ ነው። በዚህ በኩል ያው እስክንድር ነጋ ሁልጊዜም የታወቀ ነው። የፌክ ኢትዮጵያኒስት ቻምፒዮን ነው። ከየት ተነስቶ ወደየት እንደሄደ መቼስ መተንተን አያስፈልግም። እስክንድር ነጋ በፋኖ መካከል ገብቶ ፋኖን በመከፋፈል አንዳንዶቹንም በማስገደል የሐሰት የውሸት መግለጫ በማውጣት ኦፍኮርስ ያ ለነዘመነም የሚሄድ ነው። ምን አለፋችሁ ሁለቱም የአማራውን አሻግረው ወደ ነፃነት የሚያመጡ አይደሉም። አማራነትም የላቸውም። ቱ ቢ ኦነስት ዊዝ ዩ። አዎ ይህንን ለብዙዎች ለማዋጥ ከባድ ነው፣ ግን ያለው ሪያሊቲ ይሄ ነው። ያንንም ደግሞ የምናረጋግጥበት ምንድን ነው? የአማራው ትግል የውዛው ከአማራ ክልል ውስጥ የሆኑ ጢሻ ውስጥ እንደተቀበረ ነው በቃ። እና ሁለት ሮንጎች ቱ ሮንግስ ዶንት ሜክ አ ራይት ያልኩበት ምክንያት አሁን እነኚህ ሁለቱ ወደ አንድ መጡ፣ ወደ አንድ አልመጡ፣ ይሄ ነው የሚባል አማራው ተስፋ የሚያደርገው ምንም ነገር የለም። ምክንያቱም የአማራውን ሰቆቃ እና አማራው ደግሞ የሚድንበትን ብቸኛ መንገድ እየተከተለው አይደለም። አማራው የሚድንበት ብቸኛው መንገድ ምንድን ነው? ስልጣን መያዝ። ስልጣን የሚይዝበት ምክንያት ምንድን ነው? ትግሬው ስልጣን ይዞ ነበር፣ አሁን ደግሞ ኦሮሞ ይዟል፣ ከዛ በኋላ ደግሞ የኔ ተራ ነው የሚል ነገር አይደለም። አማራው ያለበት ሲቹዌሽን ትግሬውም ኦሮሞውም በእንደዚህ አይነት ሲቹዌሽን ውስጥ ራሳቸውን አግኝተውት አያውቁም። ልብ ብላችሁ አስቡ ይሄንን። ይሄ አማራው ያለበት ሲቹዌሽን ዩኒክ የሆነበት ምክንያት ምንድን ነው?
ካልገደልንህ ካላጠፋንህ በተቀር በየትኛውም መልኩ በኢትዮጵያ ምድር ላይ ኤግዚስት እንድታደርግ አንፈቅድልህም ብለው የተነሱ ጠላቶች አሉት። ትግሬው፣ ኦሮሞ። አያችሁ፣ ትግሬው ኢትዮጵያን እየመራ በነበረበት ጊዜ እንግዲህ ኢትዮጵያ ያው የአባባል ነገር ነው እንጂ ሪያሊቲ የለውም። ኢትዮጵያ የሚባል ነገር ኤትኒክ ፌዴራሊዝም ከመጣ ጊዜ ጀምሮ የለም። ግን ትግሬው በገዛባቸው 27 ዓመታት አማራ አልገዛም ብሏል? አላለም። ሰጥለጥ ብሎ አማራ በዚህ ደግሞ ማብሎት እኔ መንግስት ወይም ሹም ላይ ማመጽ እኮ ለአማራው እኮ ልክ እግዚአብሔር ላይ እንደማመጽ ነው የሚቆጥረው። ስለዚህ ትግሬው በገዛባቸው 27 ዓመታት አማራው ሰጥለጥ ብሎ ሲገዛ ነው የኖረው። ዛሬስ ኦሮሞው ስልጣን ላይ በወጣበት ሰጥለጥ ብሎ ነው የሚገዛው። ነገር ግን ተመልከቱ፣ እዚህ ላይ ነው ነጥቡ። ታዛዥም ሆኖ ያሉትንም እየፈጸመ ያም በቂ አይደለም። አማራ መሞት አለበት ብለው ነው የተነሱት ትግሬ፣ ኦሮሞ። አያችሁ? that makes it unique, that makes it different። ትግሬው፣ ኦሮሞው እንዲሁ ዝም ብሎ የሐሰት ትርክት እየፈጠሩ ተጨቁነን ነበር፣ አማራ እንዲጨቁነን ነበር ምናምን አኖሌ ምናምን በሐሰት ትርክት ሲያለቅሱ ይሰማል እንጂ ማስረገጫ ባለው መንገድ አማራ ትግሬንም ኦሮሞንም እንደ ባህላቸው እንደ ቋንቋቸው እንዳይኖሩ ከልክሎ አያውቅም፣ ጨቁኖ አያውቅም። አማራ ፈጽሞ ጨቋኝ ነው ብለው ይህንን ትርክት የነዙበት ምክንያት ሰበብ ፈጥረው ሊገድሉት ስለፈለጉ ብቻ ነው። እና የአማራው ሁኔታ ለየት ያለ ነው። አያችሁ፣ የአማራው ሁኔታ ለየት ያለ ነው። በስልጣን ላይ ያለው ማንም ይሁን ስልጣን ላይ ሆኖ ሲያስተዳድር አማራ መቼም ኖ ብሎ ዝም ብሎ እንዲሁ አምጾ አያውቅም። እንደ ትልቅነቱ አማራ ሰላም ፈላጊ ነው፣ አፒዘር ነው። እኔ ተጎድቼም ቢሆን ሰላም የምትፈልግ ከሆነ ወንድሜ እንታረቅ ነው የሚለው፣ ገዳዮቹንም ማለት ነው። ኦፍኮርስ እኔ ይሄንን 100% አልቀበለውም፣ ከጅልነት ነው የምቆጥረው። አማራው ዛሬ እዚህ ደረጃ የደረሰው በዚህ አይነት ሁኔታ ነው። አያችሁ፣ አንዳንድ ጊዜ እኮ ለመከበር ምንድን ነው ጠላታችሁ እንዲያከብራችሁ ከፈለጋችሁ እናንተም ልትገዳደሩት በምትችሉበት የኃይል ደረጃ ላይ ያላችሁ መሆናችሁን ማወቅ አለበት። አለበለዚያ በምንም አይነት መንገድ አክብሮትና ፍራቻ አይኖረውም ለእናንተ። ይሄ ነው የሆነ ያለው በአማራ ላይ። አማራ ፒዘር ነው፣ ተለማማጭ ነው። ህዝቡን ጨርሰህበት በሚቀጥለው ቀን ወደ አካባቢው ስትሄድ ምንጣፍ አነጥፎ ነው የሚቀበልህ። እና ወደዚህ ነገሩ እየተለጠጠ እንትንን እንዳለቅ የአማራው ሲቹዌሽን ዲፍረንት ነው። ምክንያቱም ካላጠፉት እንዲሁ ኑሮውን እንዲኖር ፕሮባብሊ ሎሌያቸውም ሆኖ ማለት ነው ያንን ያህል እንኳን አይፈቅዱለትም። አማራ ሃስ ቱ ዳይ
እና ጄኖሳይድም እንግዲህ ያው የዛ እንትን ነው ነጸብራቅ ነው ያላቸውን በአማራው ላይ በአማራው ሃይማኖት which is I'm sorry የአማራው ሃይማኖት ልል አልችልም ግን በአብዛኛው ያው አማራው ነው በኦርቶዶክስ ውስጥ ያለው ኦርቶዶክስም አማራነትም ዛሬ በቃ የዴዝ ሴንተንስ ነው የሞት ፍርድ ነው እና ጊዜ እየጠበቁ አጋጣሚ ያዩ ቀስ በቀስ አማራውን መጨረሳቸውን የሚያቆሙ እንዳይመስል አንዳንድ ጊዜ እንዲበረድ ሲል የድሮኑ ጉዳይ የድሮን ኒውስ ኢንፎርሜሽን ለተወሰኑ ወራቶች ሲጠፋ ነገር ቆመ ምናምን ብለ no they are planning it they are planning for the next attack for the next massacre እና አማራ ስልጣን መያዝ አለበት ያማራው መዳኛ መንገድ ብቸኛው በቃ ልንገራችሁ ብቸኛው ድርድር የሽግግር መንግስት ምናምን የሚባሉት ነገሮች ሁሉ ፈጽሞ አንቀበላቸውም ብለን ምንል አንዳንዶቻችን ለምንድነው ክሊር የሆነ ሊደርሺፕ በአማራው እጅ እስካልገባ ድረስ ከሌሎች ጋር አብሬ ለስራ የሚልበት ሲቹዌሽን ሁሉ ጊዜ ለሱ ዴትሪመንታል ነው ምክንያቱም አብዛኛው ብሔር ተፈጥሮ በነበረው ለብዙ ዘመናት ሲካሄድ በቆየው ሐሰተኛ ትርክት በአማራው ላይ ያላቸው አቲቲዩድ የሚያኗኑር አይደለም at any time possible መንገድ ካገኙ አማራውን ለመሰልቀጥ ነው አማራውን ሊያዩት አይፈልጉም ምክንያቱም አንዱም ደግሞ ከብዙ ምክንያቶች ውስጥ አንዱ ያው ኢንፌሪዮሪቲ ኮምፕሌክስ አለባቸው ስለዚህ አማራውን ሲያዩ ያንን ትሪገር ያደርገዋል ስለዚህ አሁን ይሄንን ወደ አፋባህና ወደ አፋሃድን ነው ሰደው ሁለቱም አማራ ቶታል ሊደርሺፕ ይዞ አገሪቷን እንዲመራ አይፈልጉም አይታገሉም ለዛ እስክንድር ብቻ እንዳይመስላችሁ እስክንድር በፍለፊት ወጥቶ ፋኖ ታግሎ የአብይ አህመድን ሰራዊት ከደመሰሰ በኋላ ወደ ቤቱ ይመለሳል እኛ የሽግግር መንግስት ፈጥረን ከነ ሌንጮ ባቲ ሌንጮ ለታ እነ ተከስተ እነ ሃጎስ you know what I am trying to ማለት የፈለኩት እንደሆነ ይገባችኋል አማራን ሲቀጠቅጡ ከኖሩ ከትግሬውም ከኦሮሞም አግበስብሶ የነስከንደር እነማናቸው እንደነ ብርሃኑ ነጋ አይነት አማራ በምንም አይነት መንገድ ከዚህ በኋላ ወደ ስልጣን መምጣት የለበትም ብሎ የሚፎክር ሰው እንደነሱ አይነት እንደነ ልደቱ አያሌው አይነት እንደነ አንዳርጋቸው ጽጌ አይነቶች እንደነ ታምራት ላይኔ አይነቶች እነሱን አግበስብሰው ሆ ብለው ፋኖ ደሙን ባፈሰሰበት እነሱ ወንበር ላይ ሊቀመጡ ማለት ነው ያ ነው እስክንድር ፍለፊት ተናግሯል እሱ አትሊስት ፍለፊት ተናግሯል ይሄኛው ነው አማራን ደግሞ እጅግ አድርጎ የጎዳው ይሄ የአፋባህ የነ ምሬ ወዳጆ ዘመነ ካሴ የነ አስረስ ማረዳምጤ ለምን አይናገሩም እነሱ በሌላ ዘዴ ነው አማራውንም እያስበሉ ያሉት ትግሉን እየጎተቱ ያሉት ከዘዴዎች ውስጥ አንዱ ባለፈው ጠቅሼዋለሁ ምናልባት ትዝ ቢላችሁ ምንድነው ትግሉን የመጎተቻ መንገድ ከነዚህም ጋር እንሰራለን ይሏል ከኦሮሞም ጋር እንሰራለን ይሏል ከአፋሃድ ጋር እንሰራለን እንቀላቀላለን ይሏል እና የኢትዮጵያ ህብረተሰብ በሙሉ ያቀፈ ነገር ይዘን ነው ምንመጣው ይሏል አያችሁ በቲዮሪ ደረጃ ይሄ ምንም አይነት ክፋት የለውም እኮ ግን ማይሆን ነው እንጂ it's not based on truth ምክንያቱም ማንም የአማራን ህልምና የአማራን ሚሽን የሚካፈል እከሌ
የምትለው ብሔር የለም። ምንድነው የአማራው ሚሽን? ቶታል ሊደርሺፕ። ለምንድነው ቶታል ሊደርሺፕ አማራው የሚያስፈልገው? ምክንያቱም ኤኒቲንግ ሾርት ኦፍ ዛት አሁንም አማራውን የሚያስቀጠቅጠው ነው። ምክንያቱም ማንም ለአማራው እሱ ራሱ በትጥቅ ትግል ደሙን አፍስሶ አጥንቱን ከስክሶ ያለውን ይሄ ህብረተሰብ ለአማራው የሚገባውን ክብርና የሚገባውን ነፃነት የሚገባውን ድርሻ እንዲሰጠው ካላደረገ በኃይሉ ማለት ነው፣ በትግል ማለት ነው። እንዲጠይቁ አይደለም። እባካችሁ እንድኖር ፍቀዱልኝ እኮ ይላል ብዙ አማራ። እባክህ አትግደለኝ ሲል ትሰሙታላችሁ እኮ አማራ። እንዴት አይነት መጃጃል ነው! አማራ የሚከበረውና የመኖር መብቱን የሚያገኘው ሊገሉት የሚመጡትን ድባቅ እየመታ ኃይሉን እያሳየ እንድች ብላችሁ እጃችሁን ያነሳችሁ እንደሆነ መድረሻ የላችሁም ብሎ በጭካኔ በትግል ስፍራውን ሲይዝ ነው። ስልጣን የሚይዝበት አማራ ምክንያቱ ምንድነው? ሌሎቹን ለመጨቆን አይደለም። እሱ ፈላጭ ቆራጭ አዛዥ ወደሚሆንበት ወደ ሊደርሺፕ ካልመጣ ሊደርሺፕ ላይ የሚወጣው ማንኛውም አይነት አካል ሞስት ላይክሊ አማራን የሚበድልና አማራን ሸርቦ የሚያጠፋ ነው። ስለዚህ አማራ ስልጣን ከመያዝ ውጪ ባይፈልግም ሰርቫይቭ ለማድረግ ከፈለገ ንግስናውን መያዝ አለበት። ሶ ቱ ስፒክ ጠቅላይ ሚኒስትርነቱንም ይሁን ፕሬዝዳንትነቱም ይሁን ኢትዮጵያን በአጠቃላይ የሚመራበት በፍትህ አያችሁ፣ በፍትህ እኔ እንደውም I could even go one step further። አማራውን እንዲህ ተጫውተውበታል አይደል? ገድለውታል። የማያደርጉት ያልፈጸሙበት ነገር የለም አማራው ላይ። ግን ይሄም ቢሆን አማራ ወደ ስልጣን በሚመጣበት ጊዜ ይሄ ቪጂላንቴ እየሄደ ከዚህ እዛ ባለፈው እኮ የኔን ህዝብ ስጨርስ ነበረ now I am in power I'm going to kill you ምናምን I'm going to revenge የሚል አቲቱድ በምንም አይነት መንገድ እኔ አድቮኬት አላደርግም። አማራ ነገ 100% ሊደርሺፑን ቢይዝ በህጉ ማለት ነው በህጉ ወንጀለኞችን ህዝብን የጨረሱ ህዝብ የጨፈጨፉ በዘመናት ውስጥ አንድ በአንድ እየለቀመ ዱ ፕሮሰስ ከፈጸመ በኋላ ቅጣት የሚገባውን በህጉ መሰረት የሚገባውን ቅጣት ያገኛል። እና የጅምላ ቅጣትም እንደዚህ የመሳሰለ ነገር አይሆንም። እና አማራ ወደ ስልጣን ይምጣ በምንልበት ጊዜ እንዲበቀል ስልጣኑን ተገና አድርጎ አገር እንዲዘርፍ ወይም ደግሞ አማራ የሆንክ ስራ ምናምን ንግዱንም ምኑንም ባንኩንም ይሄንንም ለአማራ ብቻ ምናምን የሚል አቲቱድ ይዞ እንዲመጣ አይደለም። ኦሮሞውና ትግሬው ያደረጉትን ነገር ሪፕሊኬት እንዲያደርግ አይደለም። እና አማራ ግን ወደ ስልጣን መምጣት አለበት 100%። በቃ መዳኛው ነው። መዳኛው ያ ብቻ ነው። ሌላ መንገድ የለውም የሚድንበት። አማርኛ ተናጋሪ አላልኩም። አማራ በስነ ልቦናው
በባዮሎጂም አማራ የሆነ ማለት ነው። የግዴታ ነው። ለምን? ይኸው ትግሬውም በትጥቅ ትግልም ይሁን በምንም ይሁን 27 ዓመታት ታየ። ኦሮሞውም ይኸው ህዝብ ካልጨረስኩ ያየውን ህንፃ ሁሉ የኛ ነው የሚል ነው። አዲስ አበባ የኛ ነው ብሎ አጥሯታል። እየፈነቃቀላት ነው። እና አማራ እርግጥ ነው አሁን ምንድነው እየተካሄደ ያለው ያላችሁኝ እንደሆነ ይሄ የአማራው ትግል አንዱም በአማራዎች እጅ አይደለም። አንዱም ወይም ደግሞ let me put it this way አሁን ያለው የአማራ ትግል በአጠቃላይ ዳር እስከ ዳር ለአማራ ቆም ያለው የሚለው ይሄ ሚዲያውም ይሁን ፋኖም ይሁን በአጠቃላይ ወይ አማራ ያልሆኑ ናቸው ወይም ደግሞ በጥቅም የተገዙ አማራዎች ናቸው ወይም ቅማንቱ ወይም አገው ነው ሽናሻው ምናምን ምክንያቱም ይሄ እኮ ምንድነው በአማራው ህብረተሰብ ብቻ አይደለም። አሁን በትግሬም ውስጥ ብትሄዱ ብዙ ነገሮች አሉ። ብዙ አይነት ማለት ሴክትስ አሉ እዛ ውስጥ አኮለ ጉዛይ ምናምን የሚሏቸው አሉ አይደል? የቦታ ስም ነው። I'm sorry I'm not ብዙ ጠለቅ ያለ ምንም ዕውቀት የለኝም፣ ምርመራም አላደረኩም። ግን በአማራው አካባቢ ብቻ አይደለም። ለምሳሌ አማራ ውስጥ ቅማንቶች አሉ ምናምን አገው ምናምን ልክ እንደዛ አይነት በኦሮሞውም ውስጥ በትግሬውም ውስጥ የተለያዩ አይነት እንትኖች ግሩፕ ኦፍ የሆነ አንድ አይነት አይደንቲቲ ያላቸው within the ትግራይ ኮሚዩኒቲ within the ኦሮሞ ኮሚዩኒቲ ደግሞ አሉ ትናንሾች። ግን አሁን እነኛ በትግሬው ላይ በኦሮሞው ላይ አምፀው አልተነሱም። እነኚህን ግን ቅማንት የሚሏቸው አገው የሚሏቸውን ኦሮሞውና ትግሬው ማኒፑሌት እያደረጋቸው በአማራው ላይ እንዲነሱ አሁን ለምሳሌ ቅማንቶች የራሳችን ክልል ካልኖረን ምናምን ብለው ሲፍጨረጨሩ ነበር። በቁጥራቸው በጣም አናሳ ናቸው። ግን ምንድነው ተልከው ነው ተልከው አብረው ሲበሉ ሲጠጡ they are considered Amaras in many ways እና የአማራው ትግል አንዱ ከተንጓተተበት ምክንያት አንዱ ምንድነው ያላችሁኝ እንደሆነ ትግሉ ራሱ በአጠቃላይ አማራዎች እጅ አይደለም። ትግል በአማራ እጅ ሲገባ እንዴት እንደሚሆን ባሳምነው ጽጌ አይተነዋል። full of action ነው። swift የሆነ አክሽን፣ timely የሆነ አክሽን፣ የማያዳግም አክሽን። አሳምነው ጽጌ በውልደቱም በስነ ልቦናውም አማራ ነው። ስለዚህ አማራ ሲነካ የትም ሁን ቤኒሻንጉልም ሆንክ ሸዋማ አካባቢ ሁን የትም አማራን የነኩ በሙሉ እጅ በእጅ ነው የቀጣቸው። አያችሁ ዛሬ እናንተ ያላችሁ እነኚህ እርምጥምጦች ፋኖን እንመራለን ምናምን የሚሉ አታዩ። ምክንያቱስ ኢዘር በውልደት አማራ አይደሉም 100% ወይም ደግሞ ስነ ልቦናቸው አማራ አይደለም ወይም ደግሞ ያው በብር ተገዝተዋል። ዞሮ ያ ነው። አብይ አህመድ ደግሞ በዛ በኩል በጣም የተዋጣለት ነው። በጥቅማቸው ግባባቸው ብሏል። ስለዚህ የአፋህድና የአፋብሃ አንድነት ልላችሁ two wrongs don't make a right። አፋብሃዎች እነጠለምትን እነራያን ለትግሬ ሰተን ዝም ብለን ተደባልቀን ከትግሬው ጋር እንስራ ይሉሃል። ባለፈው
ከኦሮሞ ጋር እንሰራለን ሲሉ ነበር። ያው ማስረሻ ሰጠኝ እኮ ፊት ለፊት ወጥቶ ነው የሚናገሩት። ኦሮሞ ሊበሬሽን አርሚ ኦኤልኤ ከነሱም ጋር እንሰራለን፣ ከትግሬውም ጋር እንሰራለን፣ ከሻቢያም ጋር እንሰራለን፣ ከዛም ጋር እንሰራለን ይሏል። ከብልጽግና ጋርም እንሰራለን ያላሉት እንዲሁ ህዝብ እንዳይደነብር ነው። እና ሁለቱም አይበጁንም፣ ወደ አንድ ሊመጡ ነው የሚባል ነገር አለ። ነገሩ ምንድነው? ሁለቱን ኮመን ማን ነው የኮመን ኢንትረስት ያላቸው ሁለቱ አንድ ነገር አለ። ያም ደግሞ ምንድነው? የገንዘብ ፍቅር ነው። የገንዘብ ፍቅር ነው። የዶላር ፍቅር ነው። ኤቭሪ ታይም ባለፈው ነግሬያቸዋለሁ። ኤቭሪ ታይም ስለ አንድነት ካወሩ በሚቀጥለው ጊዜ ዶላርን ሰብስብ ነው። እና ለአማራው ምንድነው የሚያስፈልገው? የአማራውን ትግል ወደፊት ለማስኬድ ምንድነው ማድረግ ያለብን? ፋኖን በአዲስ አመራር፣ በአዲስ አወቃቀር ማደራጀት። ሌላ ምንም መንገድ፣ ሌላ ምንም ተስፋ የለህም። እነኚህ ገና ይቀብሩሃል። እነ ዘመነ ካሴና እነ እስክንድር ነጋ ይቀባበሉሃል አለ። there is another way፣ ሌላ መንገድ አለ። እነዚህ እንትን ብለው ወዴት ነው የምንሄደው ምናምን የሚል ብዙ አለ። በየጊዜው በህዝባችን ታሪክ ውስጥ ስትመለከቱ ጃንሆይ ሄደው ለመሆኑ እንደው አገሪቷ ምን ልትሆን ነው የሚል ነበር። ከዛ መንግስቱ ኃይለማርያም ሄዶ ምን ሊኮን ነው ያለ አለ። ከዛ ደግሞ እነ መለስ ዜናዊ ቲፒኤልኤፍ ሄዶ ኢህአደግ ሄዶ እንዴት ይኮናል ሲባል ትዝ ይላችኋል። እንዲህ እያለ ይመጣል። ያው ኢህአደግ ሄደ፣ አብይ አህመድ መጣ። አሁን ደግሞ ኦኬ አብይ አህመድን ሪሙቭ አድርጋችሁ ማንን ልታመጡ ነው የሚሉ አሉ። አዚፍ አብይ አህመድ የተዋጣለት መሪ ይመስል። ስለዚህ ወገኖቼ ውጤት በማያመጣ በአንድ አይነት ኤክስፔሪመንት የተለየ አውትካም መጠበቅ ሞኝነት ነው። አይ ቲንክ ይሄንን የሆነ ማን ነው? አንስታይን ነው ማን ነው እንደዚህ ነው ያለው አይደለም? ሁለትን ሁሉ ጊዜ ብታመጡ በዚህ ብታመጡት አራት ነው። በቃ አራት ነው። ስለዚህ የአማራን የትግል አካሄድና ውጤት ለመለወጥ ከተፈለገ በዚሁ ባለንበት መሄድ አይደለም፣ ጉልቻ መለዋወጥ ያ አይጠቅመንም። ህዝባችን እያለቀ መሆኑን ደግሞ don't you ever forget that። ይሄንን እንዳትረሱ። እያሰለሰ ኦነጉም ሌላውም እየመጣ ይገልሃል። የዓለምን አቴንሽን ላለመሳብ ቀስ በቀስ ነው አማራን የሚበሉት። ኢንተርሚተንትሊ አሁን አድርገውት እንደሆነ ጋብ ይላል። ከዛ በኋላ ደግሞ ቆየት ብለው እንደገና መጥተው ይመቱታል። ሲስተማቲካሊ ነው አማራን እያጠፉት ያሉት። ስለዚህ we don't have time። ስለዚህ ሰፊው ፋኖ ስለ አማራው እየታገለ ነው፣ እናመሰግነዋለን። መሪዎቹ ግን አፍነውት ተገዝተው እየተጫወቱበት ነው። ስለዚህ ምንድን ነው የፋኖን አመራር የምንለውጥበትን መንገድ ዲስከስ ማድረግ ያስፈልጋል። ፋኖን በአዲስ አወቃቀር፣ በአዲስ አመራር የመሳፍንት ዘመን ትዝ ይላችኋል አይደለም? ያም የሆነ ፓወር ያለው ጦሩን እንትን ብሎ እኔ ነኝ መሪ ይላል፣ ያኛውም ደግሞ እኔ ነኝ መሪ ይላል። በዚህና በዛ በኋላ ቴዎድሮስ መጣ። እነኛን በግድ ማለት ነው ወግቶ ወደ አንድነት አመጣቸው። ፋኖ የሚያስፈልገው ጅግና ነው ዛሬ። እነኚህን የአማራን ህዝብ የሚያስመቱ በዚህም በዛም እኔ ነኝ እዚህ እዛ የሚለውን ነገር በሙሉ ወደ አንድ አምጥቶ በቃ መንበሩን ስልጣኑን የምንይዘው እኛ ነን ብሎ ተነስቶ ታግሎ የሚያታግል ሰው ያስፈልገዋል አማራ። በቃ ሞከርናቸው፣ አየናቸው እኮ ስንት ዓመት ሙሉ እነኚህ እየተመላለሱ የአማራን ህዝብ ይቦጠቡጡታል። ነውርም አይደል እንዴ? በጣም ነውር ነው።
ይህን ያህል መጃጃል በጣም ነውር ነው ወገኖቼ። እና እባካችሁን በዛ ላይን ላይ ማሰብ ጀምሩ። ከማይሰራ ነገር ጋር አትሙቱ። there is always another way, there is always alternative። ማሰብ ብቻ ነው የሚያስፈልገው። ፋኖዎች መሪዎቻችሁን ዝም ብላችሁ እንዲህ እንደ አምላክ ማየት ሳይሆን መሪዎቻችሁን ቻሌንጅ አድርጉ። እምቢ የሚሉ ከሆነ ደግሞ ሸኟቸው ወደማይመለሱበት። ያለኝ መልእክት ይሄው ነው ወገኖቼ። አፋብኃ አፋሕድ ማን ማስረሻ ሰጠ እጅ ሰጠ ምናምን ድሮስ ይሄ አይደል እንዴ ነው። ስለዚህ ያለንበት ሁኔታ በጣም አስቸጋሪ ነው። አማራው የሚድነው ስልጣን 100% ሲይዝ ነው። ምክንያቱም ሌሎች በሙሉ ሊያጠቁት ሊያጠፉት የወጡበት እንትን ነው፣ ብሔር ነው። ይሄ ፓራኖያ አይደለም፣ ኢትስ ሪያሊቲ። ገብቷቸዋል። ሌላው አማራው የሚድነው በማይሰራ ስትራቴጂ ወይም ታክቲክ በዛው ላይ ወይም ደግሞ ኢፌክቲቭ ባልሆኑ ወይም በተገዙ ሊደሮች በዛ ላይ በሙጭጭ ብሎ ዲፍረንት አውትካም በመጠበቅ አይደለም። ስለዚህ ፋኖን በአዲስ አደረጃጀት በአዳዲስ መሪዎች እናበረታታው፣ እናስነሳው። ከዛ በኋላ you will see ውጤቱን ታዩታላችሁ። ሰላም ይግጠመን።